ይሄ በየሶሻል ሚዲያ ሲንግልማ ምናምን የሚሉትን ሰምተሽ ከሆነ ይሄ በፍጹም አይሆን ተራ ወሬ ነው። ያለው እንደሚያደግ ልጅ ጎደሎ አየሽ። እኔና አንቺ ግማሽ ከአባት ግማሽ ከእናት ውስጥ የተሰራ ነው። ባህሪያችንም እንደዚያው። ልጅን ካላባት ማሳደግ እጅግ በጣም አስቸጋሪ ነገር ነው። እሱማ እኮ ይገባኛል። እንዴ ሰላም አልገባሽም እንጂ ቢገባሽማ በፍጹም እንደዚያ አትይም ነበር። እውነቴን ነው። ልጅ ከእናት ወደ አባት እየተመላለሰ ነው ማደግ ያለበት። ልጆች እኮ የኛ ውጤቶች ናቸው። ይኸውልሽ አንቺ ወንድ ልጅ ብትውጪ አንቺን እያያድጉ ቁጭ ብሎ ለመስራት ነው የሚሞክረው። አባቱ ሊሰጡ የሚችለው ነገር አንቺ በፍጹም ልትሰጪው አትችይም። ልጅን ካላባት ማሳደግ በጣም አስቸጋሪ ነገር ነው። ግድ የለሽም። ስሚ በኋላ ይጸጽትሻል ሰላምዬ። እሺ ምን ላድርግ ትዬ? ቆይ ልጅ ይጠላል እንዴ? የራሱን የአብራኩን ክፋይ ዘሩ ይጠላል? ይክዳል? ይክዳል ብዬ እኮ አይደለም። ታዲያ ምንም እኮ እስካሁን ድረስ አጥጋቢ ምላሽ እየሰጠሽኝ አይደለም። ቆይ ሰላም ስልክ አለው? ስልኩ እውነት ነው። ማንም ሰው ዘሩ መተካት አለበት። ይሄ ሀብታም የሚል ነገር አይደለም። በዚህ መልኩ ደስተኛ ነኝ። እንግዲህ እስኪ ማርታ አውራታል። እኛ ለቀለብ ምናምን አምጣ እንለው፣ ነገር ግን ለስሙም ቢሆን የግድ ሊያውቅ ይገባል። እሺ እሺ፣ ዳያው ስልኩ ስጭኝ፣ እኔ ራሴ ደውዬ አናግረዋለሁ። የሰላምን እርግዝና አቶ ደረጀ በግልጽ ማወቅ ችለዋል። በስከ መጨረሻም ወይዘሮ ማርታ የልጅ አባቷ ወይም አስረጋዡ እንዳረገዘች በግልጽ ይነገረውና ከዛም የማንነት ጥያቄ እንኳን ቢመጣ አባት ነኝ ሊል ይገባል በማለት ወይዘሮ ማርታ ሀሳብ አምጥተዋል። እርግጥ ወይዘሮ ማርታ አርቀው ያሰቡትና እየተራቀቁበት ጉዳይ ነው። ይህ የማንነት ጉዳይ ነገር ልጅ ተወልዶ የሚያመጣው ጥያቄ ልጆች አስተዳደግ ላይ ከፍተኛ የሆነ ተጽዕኖ እንደሚፈጥርባት ካላት ስጋት የተነሳ ካሁኑኑ የሰላም የልጅ አባት የሆነ ሰው ማወቅ አለበት በማለት ፍጥጥ ብላለች። በሰላም በኩል ግን እሱ እንዲያውቅ አልፈልግም፣ ልጅን ጥርሴን ነክሼ ራሴ አሳድጋለሁ በማለት ልጁን ማስተዋወቅ እንደማትፈልግ እየተናገረች ነው። በስከ መጨረሻም የተፈጠረውን ነገር በግልጽ መናገር አለብኝ፣ ስልክ ቁጥሩን ታውቂው ከሆነ ስጪኝ በማለት ሰላምን እያስገደደቻት ነው። ሰላም ስልክ ቁጥሩን አውጥታ ለመስጠት የፈራችም ትመስላለች። ምን ቢፈጠር ይሆን ትክክለኛውን የልጁን አድራሻ ለመስጠት ፈቃደኛ ያልሆነችው? ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዳጣ ክፍል 18ን እንመለከታለን። ክፍል ወይዘሮ ማርታ ለባለቤታቸው ለደረጀ ሰላም ነፍሰ ጡር መሆኗን ተናግረዋል። ደረጀ ከማን የሚለው ጥያቄ ውስብስብ ሆኖባቸዋል። ሆኖም ይህንን ተከትሎ የሰማሁት ነገር እውነት ነው ወይ ሰላም ነፍሰ ጡር ነሽ እንዴ በማለትም ሰላም ጠይቀዋታል። ሰላም በትክክል ነፍሰ ጡር እንደሆነችና አባቷ ጋራ ባንዴ በተፈጠረ ስህተት እንደሆነም ትናገራለች። ታውቂዋለሽ ወይ ለምን አታምጪውምና ከኛ ጋራ ትውውቅ አያደርግም በማለት እንደውም ሰላም እየሰራችበት ያለውን ገንዘብ ነገር እንዲያደርጉላትና የሰርግ ፕሮግራምም አድርገው ሊድሯት እንደሆነም ለሰላም ነግረዋታል። ሰላም በፍጹም አይደለም ሰርግ ማርገዜን እንኳን ማወቅ የለበትም። እኔ ሆን ብዬ አሁን ጉልበቴ እየደከመ የአይኔ ማረፊያ ይሆነኛል ብዬ ነው እንጂ ያረገዝኩ ከልጁ አንዳች ፍቅር አድሮብኝ ወይም ደግሞ አሁንም ለወለድኩት ልጅ እንክብካቤ ይሰጥልኛል ብዬ አይደለም። እየሰራ ያለውትን ገንዘብ እናንተ ተጠንቀቃችሁ አስቀምጡልኝ በማለትም ሰላም ለአቶ ደረጀ ነገረችው። አቶ ደረጀ እርሱ ፍቅር ሳይሰጥሽና የልጁ አባት ለመሆን ፍቃደኛ ካልሆነ ለምን አረገዝሽለት በማለት ጠይቀዋል። ሰላምም ይህንን ሆን ብላ እንዳደረገችውም ተናግራለች። ዳጣን ለማስቀናት የሚሄድበት ርቀት ትክክል እንዳልሆነ ሰላም እየነገረችው ነው። ይልቁንስ ልጅቷን ከማስቀናት አልፎ ወደ ራስ ጠጋ ጠጋ ብታደርጋት ሳትሻለ አትቀርም፣ እንዴት ድንቅ ልጅ መሰለች እያለችም ስለ ዳጣ ባህሪ እየነገረችው ነበረ። ይህኔ ናታን አውቃለሁ ግን እሷ ብዙ እየቀረበችኝ አይደለም፣ ለማንኛውም እንኳን ደስ አለሽ አንቺም ነፍሰ ጡር መሆንሽን ሰምቻለሁ በማለት ይገልጽላታል። ታዲያ የልጁን አባት ማን እንደሆነ ልትነግረው ፍቃደኛ ከሆነች ብትነግረው ደስ ቢለውም ይጠይቃታል። እርሷም ስለሱ እንኳን ብዙ ታሪክ አለው፣ ለማንኛውም ግን እኔም በማርገዜ በጣም ደስተኛ ነኝ በማለትም ገልጻለታለች። ነገረኛዋ አቤጌል ግን ሰላም ከማን እንዳረገዘች እናቷን እንደተለመደው በጥያቄ ታፋጥጣት ገብታለች። ከማን ያረገዘችው እማዬ ንገሪኝ፣ መቼም ከሆነ ወንድ ሊሆን ይችላል፣ ከወደደችው ሰው ምን ሊሆን ይችላል፣ እባክሽ ተይኝ፣ ለነገር አትጥመጂ፣ ለማንኛውም ልረፍበት፣ ያንቺን ጥያቄ መመለሱ እጅግ በጣም ከባድ ነው በማለት ለአቤጌል ለጊዜ መለሰችላት። ቢሆንም በስከ መጨረሻም ልጁ ይወለድና ዲኤንኤ እናስመረምራለን ነበር ያለችው። ዲኤንኤ ያስመርምረሽ ምን ልታደርጊው ነው? ከማንስ ጋር ነው የምታስመረምረው? በማለትም ወይዘሮ ማርታ ልጃቸውን ተናግረዋታል። ልጃቸው ከእናቷ ጥሩ ምላሽ ስላላገኘችና
እናቷ ነገረኛዋ ልጃቸውን መቀበል ባለመቻላቸው የተበሳጨች ትገኛለች። ነገረኛዋ አቤጌል አሁንም ከዳጣ ጋር ባላቸው ቅርበት በጣም ናት እየተቃጠለች ነው። ዛሬ ላይ ወደ መዝናኛ ወይም ወደ ሬስቶራንት ሄዶ ነበረ። ሆኖም ምሳ በልተው ሲመለሱ እናተኛዋ አቤጌል ግን ከርቀት ሆና ትከታተላቸው ነበረ። ወዲያውኑም በመምጣት ምን ልታደርጊው ነው? ከናታን ጋራ ስለምን አብረሽ ትሄጃለሽ? እያለችም ዳጣም ለማንኛውም በወንድምነት የቀረብኩት እንጂ እኔ አንቺ ከራስሽ ብትሰቅለው አይመለከተኝም በማለትም አቤጌልን እየተናገረቻት ሲሆን አቤጌል ግን አሁንም በቅናት ምንጨርጨሯን አላቆመችም። እስከ መጨረሻም ናታን ምንስ ባድርጋት ምን ያገባሻል? ዳጣን በጣም ነው የምወዳት በማለት እሷንም ቅጥል አድርጓታል። ወይዘሮ ማርታና ባለቤታቸውም ስለ ሰላም ጉዳይ ምን ማድረግ እንዳለባቸው አንዳንድ ነገሮች እየተመካከሩ ነው። እነርሱ እድሜ ዘመኗን ከኛ እስካገለገለች ድረስ አሁን ሰርግ አስርገን ሁለታቸውን በአንድ ማጣመር ይኖርብናል በማለት ባልና ሚስቱ እየተመካከሩ ነው። በተለይ ወይዘሮ ማርታ ሰላም በጣም ጥሩ ህይወት እንዲገጥማት ካላት ምኞት የተነሳ አሁን በእርግዝናዋን ቢሆን ሳይከፋት በደህና ሰውነት እንደተቀበለቻትና ታዩ የሰላምን እጣ ፈንታም እንዲሁ መልካም እንዲገጥማት በመመኘት ላይ ናት። አቶ ደረጀ እንዴት ይሆናል? ሰርግ በፍጹም ቤታችን ሊሆን አይችልም። ለማንኛውም ያለውን ነገር እሷን አማክራታለሁ በማለት ለሰላም እያማከሯት ቢሆንም ሰላም ግን በዚህ ሁኔታ በፍጹም አልተስማማችም። ይልቁንስ ሰው ቤት እየሰራች ያለችውን ገንዘብ እንዳስቀምጡላትና ለልጇ እንዲሆንላት ካላት ፍላጎት የተነሳም ለአቶ ደረጀ ገልጻላቸዋለች። የማንነት ጥያቄ ጉዳይ ግን ወይዘሮ ማርታን እጅግ በጣም አስጨንቋታል። እሷ እንዴት እንደዚህ ብትመልስልህ እንኳን ዝም ማለት የለብም ደረጀ፣ ሁኔታዎችን እያወቅ እንዴት ነው አባት እያለው አባት የሌለው ልጅ ለማሳደግ የምትገደደው? ለማንኛውም ሰላም በጣም በየዋህነት ለጊዜው አስበው ሊሆን ይችላል እንጂ ነገ ግን ልጆች የሚጠይቁትን ጥያቄ እሷ ልትመልሰው አትችልም። አንዲት እናት መሆን የምትችለው እናት ብቻ ነው። ባት በኩል የሚመጣባትን ጥያቄ ግን በፍጹም እሷ ልታስተናግደው አትችልም በማለት ክፉኛ አሳስቧታል። ናታንም አቤጌልን ደስ ይበላት ብሎ ማለትም እቤት መታ የሆነ ነገር ተናግራ እንዳታጣላው በመፈለግ ዳጣን በፍቅር እኔ አስቤያት አላውቅም በማለት እንደተናገራትና በዚህ ደግሞ ዳጣ ይከፋታል በሚል ጭንቀት ውስጥ ስለነበረ በደረቅ ሌሊት ነው ለዳጣ ስልክ የደወለው። በዚህ ሰዓት ሲደውልላት ናታን ምናልባትም በቅዠት ውስጥ ሆኖ ይሆናል የሚል ሀሳብም ነበራት። ሆኖም እርሱ አቤጌል እንደዛ ስትናገረኝ አስገድዳኝ አልወድሽም ስላልኩሽ ብቻ ከልቤ እንዳልሆነ መቼም ታውቂያለሽ በማለት ይቅርታዋን እንድትቀበለውም አድርጓል። እስከ መጨረሻም ዳጣ እንዴት በዚህ ሌሊት ትደውላለህ በማለትም የናታንን ይቅርታ ተቀብለውም ተኝታለች። ውሃ የብስለት ጉዳይ በዜሮ እየተባዛ ጉድ ሆነዋል። ትምህርት ቤት ፈተና ሲፈተኑ ስለ መውደቅና ስለ ማለፍ ምንም የምታውቀው ታሪክ የለም። ብቻ እንዳትወድቄ አንብቤ ስትላት ጓደኛዋ እየተጠነቀቅኩ ይሄዳለሁ ነበር ያለቻት። ብዙ የውሃ ንግግርና መረዳት እጅግ በጣም ለቤተሰቦቹ ሌላ ፈተና ሆኖባቸዋል። ናታን በትምህርቱ ጎበዝ እንደሆነ ይታወቃል። አቶ ደረጀ ስለ ናታን ትምህርት ሁኔታ እየጠየቁት ነው። እንዴት እየሄደል ነው? ጥሩ እየሄደ ነው። ልጅን ብጠይቃት የኔ መገናኛ ደርሰናል ነበር የምትለኝ በማለት የልጃቸውን መረዳትና የናታንን ጉብዝና ለማወዳደር ሞክረዋል። ልጆች ኃላፊነት ይሻሉና የውሃ ነገር እያሳሰበኝ ነው፣ ስለዚህ ምን ማድረግ አለብን በማለት ከናታን ጋር እየተመካከሩ ነው። ናታንም በሂደት ሁሉ ነገር ይስተካከላል ብዬ ተስፋ አድርጋለሁ፣ ለማንኛውም አባያ ትጨነቅ እያለው ውሃን ካጠገባቸው ሆኖ መንከባከብና ወደምትሄድበት አቅጣጫ መጠበቅ እንደሚኖርባቸው የተነጋገሩ ነው። ሆኖም ስለ ሰላም እርግዝና ተነስቶ ከማን እንዳረገዘችና እንዴት ሊፈጠር ቻለ የሚለው ነገር አነጋጋሪ ሆኖ ቀጥሏል። አቶ ደረጀም ያስረገዛትን ሰው ማንነት መናገር እንደማትፈልግ ለናታን ነግሮታል። ናታን እንዴት ሊሆን ይችላል? ወይም ፈቃደኛ ሳይሆንላት ቀርቶ ይሆናል እንጂ እዚህ ፍራቻ ምናልባትም ይሉንታ ይዟት ሊሆን ይችላል። ካለበለዛ እንዴት የልጅ አባቷን ማስተዋወቅ ይከብዳታል በማለት እጅግ አሳሳቢ ነገር እንደሆነም እየተነጋገሩ ነበረ። ወይዘሮ ማርታም አቶ ደረጀ በነገሯት መሰረት ለምንድን ነው ሰላም የልጅ አባቴን ማስተዋወቅ አልፈልግም፣ ራሴ ሁኔታዎችን እጋፈጣቸዋለሁኝ ያልሽው? ልጅ እኮ እንዲቀላል አይደለም። እኔ እናቴ በገነባች ማንነትና በአባቴ ብዙ ልዩነት አለው። ልትወኝ የምትችው እናት ብቻ ነው።
የአባትሽን ጥያቄ እንዴትስ ትመልሺዋለሽ? ደግሞስ የልጅ አባትሽ ያለ ብቻሽን ለምንድነው ልጅ የምታሳድጊው? ብቻሽን የምትለፊው? ከፈለገ ማሳደጊያ አይቁረጥ አቅም ካነሰው፣ ነገር ግን አባት ነኝ ብሎ መቅረብ ይኖርበታል። ሌላ አስፈላጊ ወጪዎች እኛ እንሸፍነዋለን፣ ነገር ግን የአባትነትን ጥያቄ ማን ሊመልሰው ይችላል? በማለት ወይዘሮ ማርታ አርቀው ያሰቡበትና ያስጨነቃቸውን ጉዳይ ነግረዋታል። በስከ መጨረሻም ሰላምን ስልክ ቁጥሩን ስጭኝና እኔ ነግረዋለሁኝ መጥቶም አባትነትን መቀበል ይገባዋል በማለት ሰላምን እያስጨነቀቻት ነው። ሰላም በጣም ተደነጋግጣለች። ማለትም ስልክ አለው እሺ ሰጥሻለሁ እያለችም ለመስጠት ግን ብዙ ፈቃደኛ የሆነች አትመስልም። ወይዘሮ ማርታም አምጪ ስጪ ነው ምልሽ እየጠበቁሽ ነው በማለት ስልክ ቁጥሩን ተቀብላ ለመደወል የቸኮለችም ትመስላለች። ምን በከፍተኛ መደናገጥ ውስጥ ናት። እንግዲህ ስልክ ቁጥሩን ስጭኝና ልደውል የሚለው ነገር እጅግ በጣም እረፍት የነሳትም ትመስላለች። ምን ቢፈጠር ይሆን ሰላም ስልክ ቁጥሩን አንስታ ለመስጠት የከበዳት? ለማንኛውም ለዛሬው ይህንን ይመስል ነበረ። በቀጣይስ ምን አዲስ ትዕይንት እንመለከታለን? ሰላም በማርገዟ እጅግ በጣም ደስተኛ እንደሆነች አይተናል። በቀጣይስ ከማን ያረገዘችው ሰው ስልክ ቁጥር ስትሰጠው ይሆን? ወይዘሮ ማርታ አስደውለው ምን ሊሉት ይችላሉ? አብረን የምንከታተል ይሆናል። ለዛሬ ይሆን ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ ተሰናበትኳችሁ። ባይ ባይ።